ነገሮችና አቅጣጫቸው እየሳቱባት ነው። እጅጉን በጣም ተበሳጭና ተናዳጅ ሴት ሆናለች። በሌላ በኩል እምሩ ደግሞ ልጅ ካልወለድሽ ሞቼ እገኛለሁ እየተባለች ነው። ሰላም ውድና ክቡር የሆናችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኛል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክብሮን ከአባቱ ጋር ስልክ እያወራ ነበርና ህሌና ከበር ስር ቆማ እየጠበቀችው ነው። ነገሮችን አንድ ባንድ እየሰማች ትገኛለች። ክብሮምም አባቴ ብዬ እስክጠራህ ድረስ ናፍቄያለሁ፣ እቅፍ እስካደርግ ድረስ ናፍቄያለሁ እያለ አባቱን በናፍቆት ዓይን እያወራውም ነበረ። አባቴ ልጆችንም መጣና ታስተዋውቀኛለህ እያለም ያወራዋል። ስለ አባቱ የተመሰጠና ደስ የሚል ስሜት የተሰማው ይመስላል። ህሌናም መጣች። በልበቃ አወራሃለሁ ብሎ ስልኩን ከዘጋው በኋላ ህሌና ወደሱ ተጠግታ ነበር። ህሌና ምን ታረጋለች ሲላትም አይ ዝም ብዬ ነው ያቺ ብድኳ አሯሩጣኝ ነው በማለት ትመልስለታለች። ነገርሽ ግን እንደዛ አይመስልም እያለም እያወራት ነበር። አይ አይደለም ብላ እዚህ ቤት እኮ ሰላም ያለው መስሎ ነው በማለት ነገሮችን አጠፋፍታለች። ስለ ቤቲም ሲያወሩ ነበረ። እች ልጅ እኮ ልታሳብደኝ ነው ከዚህ ቤት እኮ በቃ ምን ሰላም አለ በማለት ታወራዋለች። እሱም እንግዲህ ተረጋጊ እብድ አትበያት በማለትም መክሯታል። ታዲያ ምን ልበላት ታዲያ ጠሽ ልበላት ወይ ስትለውም አይባልም እንደዚህ ስትያቸው ጥሩ ስሜት አይሰማቸውም በማለት ይመክራታል። እንግዲህ እሱም ለካ ከነሱ ጋር ነው የምትውለው ብላ የጤና ባለሙያ መሆኑንም እየነገረችው ነበረ። ክብሮን ሳሎን ላይ ሆኖ ስልኩን እየነካካ ነበርና ጽናት መጣች። ክብሮሜ እንዴት ነህ ብላ ሰላም ካለችው በኋላ ደህና ነኝ ትለዋለች። እሱም ደህና ነኝ ተባባሉ። ኋላ ምግብ በላህ ወይ ብላ ስትጠይቀውም ከሰኒ ቤት በልቻለሁ ይላታል። አንቺ በልተሻል ወይ ሲላትም እኔም አላሰኘኝም አላስፈለገኝም ትለዋለች። በፍጹም እንደዚህ መሆን አይችልም፣ አንቺ ካላቀረብሽ ካልሆነ ሂጂ አምጪና ላባላሽ ሲላትም አልፈልግም ስትለው አንቺ ካላቀረብሽ እኔ ተነስቼ አቅርቤ ትበያለሽ በማለትም ተነስቶ ነበር። በቃ ተው ቁጭ በልኝ ላቅርብ በማለትም ወደ ኩሽና አምርታም ነበር። ስትመጣ ግን የተሰራው ምግብ የለም። እች ልጅ ግን ምግቡን የታደርሰው ነው የተወስደው ነው በማለት ህሌና መጣ ነበረ። ህሌና ምግቡ የትዶ ነው ድስቱ የሰራውበት የትዶ ነው ስትባል ልጅቷ እኮ እርቧት ወደዚህ የምትመጣ አልመሰለኝም እኔ ወደዚህም አልመጣሁም እንጃ ማን እንደወሰደው በማለት ትመልሳታለች። ህሌና እባክሽ ሂጂልኝ ከማለትም ወደ ኩሽና ወደ ሳሎን እንድትሄድ አድርጋታለች። ጽናት እጅጉን ተናደደች። ክብሮም መጣ። ምን ሆነሽ ነው ሲላትም እንግዲህ እንኳን ተበላህ እንጂ እኔ እንኳን አላሰኘኝም ስትለው በቃ ተይው እኔ ምርጥ የሆነ ምግብ ሰርቻ በላሻለሁ በማለት ሽንኩርትን በመክተፍ ጀምሯል። ጽናትም በቃ እሺ አመሰግናለሁ ብላ ወደ ሳሎን ከሄደች በኋላ ህሌና መጣች። ክብሮሜ እኔ እኮ ልሰራ ነበር አመጣጤ ግን አንተ እየሰራ ነው በማለት ነገሮችን ያወራችሁ ነበር። ስለ አባቱም እየጠየቀችው አባቴ ከኔ ጋር አላደገም ያሳደገችኝ እናቴ ናት እያለ ሁሉን ነገር ሲነግራት ነበር። ህሌና ወደ መኝታ ቤቷ ስትሄድ ቤቲ ምግብ አቀራርባ እየበላች ነው። አንቺ አጋሰስ ቅድም አብልቼሽ አሁን እንዴት ረሃበሽ እያለች ጥያቄም ስጠይቃት ነበር። ቤቲም እንግዲህ ጽናት ወደ ኩሽና ትግቢ ስላለች ምግቡን ይዤ መጥቼ ከዚህ ጋር እየበላሁ ነው ትላታለች። አንቺ እንዴት ሁሉንም ምግብ ባንዴ ትበያለሽ ሙስና ራሱ እንዳንቺ አይበላም በማለትም ተናዳለች። አንቺ አጋሰስ አንቺ አሳማ እኔ በምን አቅሜ እችለዋለሁ አንቺ ነሽ እንጂ አራት ሰው በጀትን ልማርገሽ እየበላሽ በማለትም የስድብ ውርጅብ ያወርዳባታለች። ቤቲ በጣም ተናዳለች። እኔ ምን ማድረግ እችላለሁ ርቦኝ ነው በማለት ብታስረዳትም ህሌና አንቺ አሳማ አንቺ ጅብ ሆድሽ አይሞላም ወይ ያለች የስድብ አይነት አቅምሳታለች። ጽናት ተኝታ ነበርና ህሌና ቀሰቀሰቻት። ጽናት ብላ ስትቀሰቅሳት ምን ሆነሽ ነው ምን ፈልገሽ ነው ትላታለች። ተኝተሽ እኮ አልመሰለኝም ትላለች። አይኔን ጨፍኜ ያየሽኝ እንዴት ነው ያልተኛውት በማለትም ትመልስላታለች። እንግዲህ ህሌና የወሬ ሱስ አለባትና ክብሮን አባቱ የት ነው የሚኖረው እንዴት ነው የሚኖረው ማን ነው ያሳደገው በማለት ጥያቄ ጠይቃታለች። ስለ አባቱ እኮ አሁን ሰው የለም ስላንተ አወራለሁ ብሎ ሲያወራ ሰማሁት በማለት ሁሉን ነገር የሰማችውን ነገረቻት። እንግዲህ ጽናትም የምታውቀውን ነገረቻት። አብናቱ ስላሳደገችው አባቱን ማየት የማይፈልግም በማለት አስረዳት ነበር። እንግዲህ ነገሮችን ማብራራት ብትፈልግም ጽናት ነገሮችን አቁሚ አንቺ የወሬ ሱስ አለብሽ እያመጣሽ ሁሉን ነገር አትንገርኝ አልፈልግም በማለት ነገሩን አቁመዋለች። ናሆሜና ምሩ ቤታቸው ሆነው ያወሩ ነበር። ከጽናት ጋር ደርሰሽ ስለመጣሽ ደግሞ ወጥተሽ ስለመጣሽም ደስ ብሎኛል። ወንድ ልጅ ሲያገባ ዘበኛ የሆነ የመጀመሪያው እኔ ነኝ በማለት ያወራትም ነበር። ዘና ብዬ ተዝናንቼ ልምጣ ብዬ እኮ ነው ያሉ የሆዳቸውን ያወሩ ነው። አሁን ምግብ ላብላህ ምግብ እንብላ ሲባባሉም ነበር። በቃ ላሙቀውና አብረን እንብላ ስትለው አይ በቃ አብሬሽ ላሙቅ ያላትም ነበር። በቃ ተው አንድ ጊዜ በመነከስ ተባበረ በማለትም ያወራችሁ ነበር።
በቃ ግንባሯን በመሳም የኔ ልዕልት የኔ ቆንጆ እየተባለች ምግብ አብረንና ቅርብ እያሉም እየተነሱ ነበረ። በሌላ በኩል ጽናትና ህሌና ሳሎን ላይ ሆነው እየተመካከሩ ነው። አሁን ላይ ቪዲዮ ማጥፋት ፈልጋለሁ ሰላም ነስቶኛል በማለት ትጀምራለች። እንግዲህ ህሌናም አይቻልም ለምን ታጠፊዋለሽ በማለት ተከራክራታለች። ምን እንዳሰበች አይታወቅም ቪዲዮ አይጠፋም እያለች ምስተከራከራት ነበር። ጽናትም ለምን ብላ ብትጠይቃትም እኔኮ ህሌና የሌለኝ ሆኖ ሳይሆን ላንቺ አስቤ ላንቺ ተባብሬ ነው በማለት ስታወራትም ነበር። ጽናት በቃ ካንቺ ጋር ያለውም ከኔ ጋር ያለውም ቪዲዮ በመጥፋት አለበት እያለች ስትከራከራትም ነበር። በመሃል ብዙ ነገር አውርተዋል። ኪራ መጣ። ስለምን ቪዲዮ ነው የምታወሩት በማለትም አፋጧቸው ነበረ። እነሱ ምንም ቪዲዮ የለም ምንም የለም በማለት ነገሮችን አጠፋፍተው ጽናትና ኪራ መኝታ ቤታቸው ተኝተው ነበርና እናትዬ ብሎ ቢጠራትም አቤት በማለት ጀምራለች። እኔ ጽናትዬ ወይም ደግሞ እናቴ ብዬ ስጠራሽ እኮ ወዬ ነበር የምትይኝ ይላታል። እሷም ድሮ ነዋ ድሮ ሳልቀየር ሌላ ሰው ሳልሆን ነበር እንደዛ ምልህ አሁን ሌላ ሰው ነኝ በማለት ጀምራለታለች። የኔ እናት የቀየርሽኝ እኮ ደግነትን ያስተማርሽኝ አንቺ ነሽ። አንተ ግን ከዚህ ከኔ በልጠ ተገኘ። አንተ ደግ ሰው ሆነ እኔ ደግሞ ክፉ ሰው ሆኑ በማለት ራሷን ትወቅሳለች። እናቴ እንደዛ አትሁኚ እንደዚህ እንድትሆኚ ያደረኩሽ እኔ ነኝ ግን እባክሽን ተረጋጊ በማለት ነገሮችን ቢያስረዳት ቢሞክርም እሷ ግን ነገሮችን በተቃራኒው ማውራት ጀመረች። እሱም ግራ ገባው። መጨረሻ ላይም ተረት ላውራ በድሮ ጊዜ በማለት እንደጀመረች እንደዚህ ነው እንዴ የምትነግሪኝ ጸጉሬን እየዳበስ ፊቴን እያየሽ ንገሪኝ እንጂ ሲላትም ታዲያ ምንድነው እንዴት አድርጌ ልንገርህ በጽሁፍ ይሆንልህ እንዴ በማለት በመበሳጨት በቃ ደክሞኛል ብላ ዞር ብላ ተኛለች። እሱም ግራ ገብቶት በቃ ተኚ በማለት እቅፍ አድርጓትም ተኝተዋል። በሌላ በኩል እምሩና ናሆሜ ሳሎናቸው ሆነው እየተወያዩ ነው። የኔ ውድ እንዴት ነሽ ደህና ነሽ ተባብለው ከተጨረሱ በኋላ መጨረሻ ላይ እናቴ እኮ ልትመጣ ነው ማዘር ትመጣለች ይላታል። እንዴት እንደዚህ ትለኛለህ ቀደም ብለህ አትነግረኝም ነበር ከቤት እኮ የሚላስ የሚቀመስ ነገር የለም ምግብ አላዘጋጀሁም እንዴት አሁን ሰርፕራይዝ ታደርገኛለህ በማለት ጓለችበት። እሱ ደግሞ ተረጋጊ ራስሽን በመጉዳት አይደለም ሌላ ሰው አይመጣም የምናቃት ማዘር ናት ስለዚህ ተረጋጊ ይላታል። እሷ ግን እጅጉን ተናዳለች እጅጉንም ከፍቷታል። ለምን ቀደም ብለህ አልነገርኸኝም ብላ ጓብልጭ ብላለች። አሁን በዛ ተነስቼ ምግብ ካልሰራሁ ያለችም ነበር። አሁን ነገ ጧት አላርም ሞልተን ትሰሪያለሽ እንጂ አሁን በሰዓት መስራት የለብሽም ያለም ሲከራከራት ነበር። ክብሮንና ሰኒ አሪፍ ደስ የሚል ፍቅር ውስጥ ናቸውና ብርድ ልብሳቸውን ለብሰው ሳሎን ላይ ፊልም እያዩ ነው። እንግዲህ ሰኒ ያየችው ፊልም ሰላም አልነሳትምና ስቅስቅ ብላ ያለቀሰች ልጅቷ ታሳዝናለች በማለትም ፊልም እያየች ነበር። እያለቀሰች ነው። እባክሽን በፊልም አታልቅሽ እያለ እሱም እያባበላት ነበር። የኔ ሩህሩህ የኔ የዋህ እያለ ነገሮችንም እያወራት ነበር። ክብሮሜ በማለት ነገሮችን ጀምራለች። ሰኒም እንግዲህ ፊልም ላይ ያየችውን ነገር ለክብሮን ለመናገር ሞክራለች። አንተ ግን ለሴት ልጅ እንዴት ነህ እያለችም ጥያቄ ጠይቀዋለች። እኔ ለሴቶች ጥሩ ነኝ ማለት አልችልም ግን እናቴ ናት ያሳደገችኝ ጥሩ ለመሆንና አሪፍ አስተያየት እንዲኖረኝ እየሞከርኩ ነው ይላታል። እኔ ሰዎችን አልጎዳም ያለም ሲመክራት ነበር። እሷም ደስ ብሏታል። አፈቅርሃለሁም በማለት ቃላት አወጣለች። እሱም አፈቅርሻለሁ ይላታል። በቃ በፍቅር ጠባረኩሽ በፍቅር ጠባረከኝ የተባባሉ ፍቅራቸውን እየተገላለጹ ይገኛሉ። ውድና ክቡር የሆናችሁ ቤተሰቦች የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።